ሴትዮና አንድ ሰውዬ ላወራን የመጣሁት እሱ ምንድነው በቃ ሴቶች ማለት እንደው ወንድ ሲያው ዝም ብሎ ያሉትን ነገር መዘርገፍ ነው እንዴ? አሁን እቺ አኗር የሚባለው ወንድማችን ገና ባለፈው ነው ሰው የተገናኙት። ከዛ ብር ሰጠችው እና ገርሞኝ አሁን ትናንትና ቪዲዮአቸውን ከፍቼ እያየሁኝ በመሀል አቋርጬው መጣሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ደግሞ አዲስ ቪዲዮ ይዤላችሁ መጥቻለሁ። ይሄ አኗር የሚባለው ወንድማችን ማለት ዩቲዩበር በባለፈው ሰውዬ 6 ወር ደሞዜን ሳይሰጠኝ ቀረ ብሎ ሲያለቃቅስ ነበር ማለት ነው። እና እንደዛ ብሎ በስንተኛ ቀኑ ነው ጅዳ ሄዶ በቃ ንግስቴን ይዤ መጣሁ ብሎ እንትን አደረገልን ማለት ነው። ቪዲዮ ሰራልን። ከዛ ሚስቱ ጋር ሆኖ ቪዲዮ የሰራውን ቪዲዮ እያየሁት ነበረ። እኛ ደግሞ ምን ሊያወራኝ ነው እያልኩኝ አፋፉን ያለው ማለት ነው። እንዴት እንደተገናኙ በቃ እንዴት በቃ የሚለውን እያዳመጥኩ ነበረ ማለት ነው። እና ምን ይላል ሰውዬ 6 ወር ደሞዝ ቀማኝ አለ። ከዛ ጠይብ ቀማው ኢንሻአላህ ሰላም አለ ጤናውን ከሰጠው ምን እንትን ወጥቶ የሚሰራ ከቻለ ወጥቶ ይሰራል። ምን ችግር አለው? ከቀማው ማለት ነው ይብላኝ ለወሰደው እንጂ ግን እንደዛ ይላል ብዬ ነበር ያሰብኩት። ከዛ ደግሞ ወሰደ ሲል አይ ቀስ ብዬ እሰራዋለሁ ችግር የለውም አዲስ ህይወት ጀምሬያለሁ ምናምን ይላል እያልኩ ነበረ። ከዛ አንድ ቻሌንጅ የሚሰጠኝ ሰው አለ እያለ እሱም ደግሞ ማን ነው ቻሌንጅ የሚሰጠው እያልኩኝ ስራዬ ብዬ ጆሮዬን ቁልፍ አድርጌ እያዳመጥኩት ነበረ ማለት ነው። አሁን ህላለች አዲስ የመጣችው ሚስት ተብዬዋ 10,000 ብር ሰጠዋለሁ ብላ በቃ እሷ ልትሰጠኝ ነውና እንትን በሉልኝ ይላል። በቃ 10,000 ብር እሰጥሃለሁ ብለሽ ቃል ገብተሽልኝ ያለ ሲላት አዎ እሰጥሃለሁ። ቀብዬ ሆነች ገና ተባገኘቷ ብር ምን አሰጣጣል። እኔ እኮ ወላሂ እንደው በጣም የሚያናድዱኝ እንደው አንዳንዶቹ ሴቶች ማለት ነው ብራቸውን ስጥት ያደርጉና ኋላ ማልቀስ። ይክሩን ታውቃታላችሁ? እዛ ዱባይ ላይ እንደዛ ጨፍራ ያገባቸው ይክሩን ዛሬ የስንት አመት በሽተኛ መስላ ኢትዮጵያ ተንከራተታለች። እሱ ይጨፍራል ማለት ነው። ግን ይሄ ሰውዬ ማለት ነው ወንድ ነው። ይሄ ተዝኛው ገንዘብ ይቅርበት እዛኛው ዘንድ ሰርቶ ይበላል። ማሻአላ ጎበዝ ነው። እሱም ደግሞ ግን ወጣት ነው ይሰራል። እሷ ግን አሁን አገባች አይደለም እንትን አገባች ታረግዛለች ትወልዳለች። የዛ ጊዜ ያን ብር የት ነው የምታመጣው? ደከም ከምትል እሱም ደግሞ ትቷት ሊሄድ ይችላል። የሰዑዲ ትዳር ደግሞ ታውቃታለች። ተጋቡ ሲባሉ ተፋቱ ነው የሚታወቀው። እና አስቀድማ ብሯን የሰጠችበት ምክንያቱ ነው ያናደደችኝ እኔ ማለት ነው። በጣም ነው ያናደደችኝ። እንዴ ብሯን ትሰጠዋለች ገና ከምን ይሁን ሳታውቀው እኮ ነው እሱ የሚሰራው እዚህ እሱ ያለችው እዚህ እሱ ያለው እዛ። አሁን እንግዲህ ከሰውየው ተጣላሁ ብሎ ነው እንግዲህ ወደ የተገናኙት ማለት ነው። ምን ይሁን አታውቀውም። እሷ ምን ትሆን እሱ ልጅ አላቸው እንዴ? በጋራ ልጅ አላቸው ምንድን ነው እኔ አልገባኝም። ግን እሷ ገና ትናንትና ተገናኘሁ ብላ እንግዲህ እኔ የረጅም ትዳር ይኖራቸው አይኖራቸው እኔ አላውቅም። ብቻ የሆነ 10,000 ብር ቻሌንጅ እሰጥሃለሁ ብላለች እቺ ንግስቷ ምናምን ሲል እሰጥሃለሁ ብለሽ ቃል ገብተሻል አይደል ሲላት አዎን አለች። ከዛ እንደገና እንግዲህ የሰዑዲን ትዳር ታውቃላችሁ። ለምን ወሰድክ አትበሉ፣ ለምን ሰጥሽ እንዳትሉ፣ ያው እንደዚህ ነው ምናምን ብሎ ራሱ እንትን ቆጥሮ ሲል እኔ ትቼው ወጣሁ ቪዲዮውን ሳልጨርስ ማለት ነው። አናደው ከሱ እሷ ናት ያናደደችኝ። ለዚህ ወጣምሻ ሰውዬ የሰጠችው ብሯን 10,000 ብር ስንት አመት ለፍታ ያገኘችው እኮ ነው። አንድ ሰው አንድ ወንድ የሆነ ሴት ማለት ነው በገንዘቧ በመልኳ በምኗ ሳይሆን ዋናው መተማመናቸው ነው። ከዛም በኋላ ነው ገንዘብ የሚገኘው። እሱ ደግሞ ማሻአላ ወጥቶ ይሰራል። አሁን እንግዲህ ያችን 10,000 ብር አገኘ። ኢትዮ ወሮንም እየሰራ ነው። እሷ የሆነ ነገር ብትሆን ትቷት ወዲያ ይሄዳል ብትሆን ማለት ነው። እሷ ጅሊቱ እቺን 10,000 ብር ዛሬ የት ይገኛል? እኔ ወላሂ ተናድጄ ማለት ነው። ማሻአላ እንኳን አገባችሁ ትዳር ጥሩ ነው።
ግን ብሩን ለምን ሰጠችው? ለምን ብላ ለምን ብላ የሰጠችው ነው የሰጠችው ብሩን ለምን ብላ? ነገ የሚፈጠረውን ታውቃለች። ዛሬ ስንት ወልደው እየተለያዩ አይደለም እንዴ? እንኳን ይሄ እሱ እዛ ሆኖ እሷ እዛ ሆኖ የተገናኙት ሰዎች ነገ የሚፈጠረውን ታውቃለች። የያዘችውን ዝርግፍ አድርጋ የምትሰጠው እኔ የምለው አንዳንዶቹ ሴቶች እንዳስተሳሰባቸው አሁን የና 10,000 ብር ምን ይሁን ብላ ነው የሰጠችው? እኔ በጣም ነው የገረመኝ ወላሂ። እኔ ስጀምር ቪዲዮውን አልጨረስኩትም። በተለይ እነዚህ አሁን ነገ ይህች ሴትዮ እርግፍ አድርጓት ብሄድስ? ይሄ ሰውዬ እቺ ቁሽምት ያለች እኮ ናት። ደግሞ እንደው ልብስ ደራርባ ኒቃ ምናምን አድርጋ ነው እንጂ ቁሽምት ያለች ሴትዮ እኮ ናት። አሁን ነገ ትቷት ብሄድስ? አሁን ይቺ ብሯን ሰታ ነገ ጥቅጥቅ ያረጋታል። ከዛም በኋላ እሱ የሰራውን ሰርቶ ልም ይላል። እሷ ከኳን ለብሳ ቅርጥ ብላ ወይኔ ብሬስ በወንድ በላይ ብሬ ወንድ በላይ እንዲያርጌ ሰጥቼው ብላ ማልቀስ ትጀምራለች ማለት ነው። ወይ አስተሳሰብ! እኔ ወላሂ በብሬ የመጣ ወላሂ ነው የምላችሁ በብሬ የመጣ ምክንያቱም እንዴት አድርጌ እንዲያመጣሁት እችን ብር ነው ያውቃታለሁኝና ማለት ነው። እንዴት ተደርገ እንዴት ሆና ይቺ ብር እንደምትመጣ እንቅልፋችን አተን ነጋብን አልነጋብን እያልን ማለት ነው። ነጋብን አልነጋብን አሁን ሴትዮዋ የምትለን ይሆን እዛ ቤተሰብ በሉ አልበሉ ወይ እያስብ ቤተሰቦቻችን በሉ ወይ አልበሉም ወይ? በዚህ ኑሮ ውድነት አለ፣ ጦርነት አለ፣ መሰደድ አለ። በዛ ላይ ያንን እያስብን ያገኛትን ብር ነገ ይሄ ሰውዬ ምንጭጭ አድርጎ ቢሄድሳ? ሁሉም ደግሞ ትዳር ጥሩ ነው፣ ግን 5 ሳንቲም ከኔ ፈልጎ ሳይሆን ዝም ብሎ ነፃ ነው ተፈለገ ማለት ነው። ነፃውን ደግሞ እኮ ሳቅ እያለ ነው። ልክ ኖተሪ ቆርጦ እንዲያገኘው ብር ቻሌንጅ ላይ ይሄ እኮ ኢትዮቢ እየሰራ ነው። ነገ ኢትዮቢ ይሰጠዋል፣ ኢትዮቢ ይከፍለዋል። ይሄ ደግሞ የ5-6 ወር ደሞዝ ደግሞ ምን ሊያደርግ ተቀመጠ? አንድ ወር 2 ወር ካስቀሩበት ለምን ወጥቶ ሌላ ላይ አይሰራም? መውጣት ተጀመረ ለምን ወጥቶ አይሰራም? እሱም ደግሞ ሰርቶ ያገኘዋል ነገር። እኔ ወላሂ ግርም ያለኝ ሴቲቱ ናት ይቺ። አሁን ህድት አለላት ብሯን ስትል እሱ እኮ ነገ ይሰራዋል። እሷ የታባቷ ታመጣለች። ወይኔ ጉድ የፈላ ደግሞ ኮሜንትን እያየሁ ነበር። ተታች ኮሜንት ምን ይሏት የሆነ እሷን እያል ማሻላ እኔም ማሻላ እንኳን አገባችሁ ብያለሁ። ግን ለምንድን ነው ብር 5 ሳንቲም ብር የሰጠችው? ለምንድን ነው 10,000 ብር የሰጠችው? ለምን ጥርቅም ብሎ አይቀርም የሱ ስራ? እናቴ ልቦ የፈለገውን ሰርቶ እኮ ነገር ክፍ አድርጎ ይሄዳል። ምኑን ይያዛል? አሁን የሰውዬ ከዛን የመጣው እሱ ተዚህ እሷ እዛን ያለችው ሄዶ ነው የተገናኙት። አንድ ላይ እንኳን አልሰሩም፣ አንድ ላይ እንኳን አላሉ። እኔ በጣም ነው የተናደድኩት። እኔ ትዝ የምትለኝ ማለት ይክሩ ታውቃታላችሁ? ይክሩ ዱባይ ላይ እንደዛ ጭፍር አድርጋ የገባች ያቺ አበባ የምትመስለው አይኗን እንኳን ለመግረጥ የምትሳሳው ሴትዮ ኢትዮጵያ ሄዳ ዛሬ ይችን አህላለች ማለት ነው። ገንዘብ የላት፣ ትዳር የላት፣ በሽተኛውነት የድሮን ስታስታውስ ጓደኞቿ የት እንደደረሱ በቃ እነዛ ስታስታውስ እንዴት ናት? እኔ ቪዲዮዋን ራሱ አላየውም። የሷን ቪዲዮ የይክሩ ስትለቅ አላያትም ማለት ነው። በጣም የምታሳዝነኝ አንጀቴን ነው የምትበላኝ። በቃ ሳይመስለን እንገባበትና ኋላ እክክልብስ ያደርገናል ማለት ነው። ግን ታይሆን በፊት መጀመሪያ በተለይ የሴት ብር አይደለም በእጁ አይደለም ባፍ የሚጠራ ወንድ አይረባም። ምን አለሽ ወይ ስታምር ወይ ይሄ እንትኗ ምኗ የሚል ወንድ አይጨርሽ አይረባም። ብሯን አይቶ መልኳን አይቶ እንታለ በቃ ይሄ ሰው አይረባም ማለት ነው። ነገ ይሄ ብሯ ያልቃል እኮ ነገ ይሄ መልኳ ያልቃል። መልኳ እኮ ይጠፋል። መልኳ ስትወልድ ስታረግዝ እንደዚህ ቤት የልጅ እናት ስትሆን ምናምን ስትባትል ያ መልኳ ጥፍት ይላል፣ ይቀየራል ማለት ነው። የዛ ጊዜ ምንድን ነው የሚሆነው? ሄዶ ደግሞ ሌላይቱን ነው። ገንዘብ ደግሞ በእጁ አይደለም ባፉ የተጣራ ወንድ ጥሩ አይደለም። አሁን 10,000 ብር ቻሌንጅ ልትሰጠኝ ነው። ልትሰጪ ቃል ገብተሻል አይደለም? አሁን ቃል ገብቻለሁ።
እንዴት ነው ለምንድን ነው እንዳትሉ፣ በቃ የሳዑዲ እንትን እንደዚህ ነው። በቃ ሳዑዲ የሚጋባ ባልና ሚስት እንደዚህ ነው ምናምን ብሎ ደግሞ እሱ እንትን ይላል ማለት ነው። እና እኔ በጣም ነው ያናደደኝ። እስኪ እናንተ ወላሂ እንደዚህ 10,000 ብር ሰጠው ብላ ቪዲዮውን አይታችሁ ከሆነ ማለት ነው፣ ቪዲዮውን አይታችሁ ከሆነ ምን ትላላችሁ? አንዲት ነው ኧረ እኔ ገንዘቤን አልሰጥም፣ ኧረ እኔን እንኳን ለወንድ ቀርቶ ማለት ነው እንኳን ለወንድ ቀርቶ ለራሴ አላወጣትም፣ ለራሴ። ምክንያቱም እኔ ልፍት ያልኩባት አላማ ስላለኝ ማለት ነው። ያን አላማ ለማድረግ እዚህ ሀገር ሳዑዲ ሀገር ኢትዮጵያ አላማ ስላለኝ ለሳዑዲ 5 ሳንቲም አላወጣም፣ ለራሴ ራሱ ማለት ነው። ለራሴ ራሱ አላወጣም። ምክንያቱም እዛ ያለውን አላማዬን ለመስራት ማለት ነው። መቼም አንድ ሰው ሲመጣ አላማ ይዞ ነው የሚመጣው እንጂ ወይ ባላት ወይ ትዳራት አይደለም አይደል? ያን አላማውን ሊሰራ። እሷ ግን 10,000 ብር ቻሌንጅ ልትሰጠው። ወይኔ ቻሌንጅ በውስጥ ሰጣ ቢሆን እኮ ምንም ችግር የለውም። በሚዲያ ሰጠችው። ነገ የሆነ ነገር ሆና ብታለቅ የታባሽንስ ነው የምትባለው ማለት ነው። እና ውዶችዬ እስኪ እንደው ላይ ነው የምላችሁ በኮሜንት ጻፉልኝ። እንደው ምን ታዘባችሁ? እኔ መቼም በጣም ነው ያናደደኝ እንትን ያልኩት ማለት ነው የታዘብኳት ልጅቷን። እና የማማ ብርሽ ይሻልሻል፣ ብርሽ እንትን ምንድን ነበር ይሻልሽ ነበረ ተፈለገ ባዶሽን ቻሌንጁም ምኑም ቀርቶበት መልኩም ቻሌንጁ ምኑም ቀርቶበት ማሻአላ እንኳን ትዳር ያዛችሁ። ግን በብሪቱ ጉዳይ ወላሂ ያልደራደሩ። ለማንኛውም ባይ ሰላም አለይኩም።